አጠራለች እሺ ስሜ ወይንሸት ይባላል የመጣሁት ከባሌ ጎባ ነው እኔ የመጣሁት ለባለቤቴ ነበር ባለቤቴ ከመኪና አደጋ ተሰብሮ በክርስቲያን ሆስፒታል ታክሞ አንዳንድ ነበርና ቀጠሮ አሁን ሄዶ ኦፕሬሽን ሆናለ ተብሎ ያንን ከመሆኑ በፊት እኔ በእምነቴ ኦርቶዶክስ ነኝ በእምነታችን ማለት ነው እና ይሄንን ቴሌቪዥን ጣቢያ ተከታተል ነበርና በጣም በቃ ውስጤ ተኝቼ በህልሜ የማየው ነው በቃ ስለዚህ ሃይማኖት ብቻ ነው የሚያሳየኝ እና በቃ ኦርቶዶክስ ነው እና እኔ ሆድ ያልኩት አንተ የትም አትድንም እዛ አትድንም የምትድነው እዛ ቦታ ላይ ነው አልኩት በቃ እና እዛ ሄደን መጀመሪያ ከዛ በኋላ እዛ ተፈውሰክ ወደ እዛ እንሄዳለን ስለው እሱም እሺ አለኝ እና ቀን ነበር የምንጠብቀው ግን እግዚአብሔር የራሱ ጊዜ አለው የራሱ ቀን አለው እና ወደዚህ ድንገታዊ ነው የመጣነው እንሂድ በቃ ብሎኝ ተነስቶ ማለት ነው እዛ ሆነን ግን ቴሌቪዥን እናያለን ውሃውን እንጠጣለን ሲጸልይ አብረን አንተ ነብይ መስፍን ሲጸልይ አብረን ጸልያለን ቴሌቪዥን ካለው የሱንም ቁስል የኔንም እኔ የማህፀን ኢንፌክሽን እና የጨጓራ በሽተኛ ነኝ እና በቃ ያንን ያደረግን ይያለን ድንገታዊ ማክሰኞ ለተኝተን ሐሙስ እንሄዳለን አለኝ ማታ ላይ ማለት ነው እንሄድ አልኩት አሁን እንሄዳለን በቃ መሄድ አለብኝ አለ እሺ ብዬ ሐሙስ ለት ለመምጣት ጠዋት ላይ 12 ሰዓት የተነሳነው ስንነሳ ቀጥታ ሄጄ ማለት ነው መጀመሪያ ብታምኑ ባታምኑ ቴሌቪዥን ነው የከፈትኩት ይሄንን ቤቴል ቲቪ ማለት ነው ስከት ከስር በ26 እና በ27 ከዘማሪያው ታሩ ጋር ልዩ ብቻ እንዴት እንደሆንኩ አላውቅም ጌታ ይሄንን ለኛ ነው ያዘጋጀልን ይሄንን መድረክ ነው ያልኩት በእውነት ምንም አላውቅም ምክንያቱም እሱንም ያንን ቀን እንዲመለከት ያደርገው ምክንያት አለው ሐሙስም ብሎ የሰጠው ቀን በቃ ኒድ ብሎ ሲል በጣም ለኔ ተአምር ነው እና ያንንም ሩጭ እድኩኝና ከሳሉን ወደ መኝታ ገለጥኩት ምን ሆነሻል ተነስተነ ዛሬ ለኛ ጌታ ለኛ የሆነ ቀን ለውን ነገር አዘጋጅቶ ለምንድነው ሲለኝ ልዩ ዝግጅት አለ ዛሬ እና ዛሬንም ነገንም ተሳትፈን ነው እንመለሰው አልኩት እሺ አለ ወዲያው ተነሳን ጉዞ ጀመርን መጣ ስንመጣ እዚህ ወደ 10 ሰዓት ነው ምናምን የደረስነው እዚህ ማለት ነው ገባን እውነት ነብይ መስፍን ልክ መድረክ ላይ ሲወጣ እኔ ሆነ በቃ እኔ አላውቅም የተሰማኝ ስሜት ሆነ የሚነዝር ነገር ነው ውስጤ ማለት ነው እንዲህ እንደ እሳትም ይሁን እንዴት እንዳረገኝ ራሱ አላውቅም በቆምኩበት ማለት ነው እና ጸሎት ሲጀምር ግን መቋቋም አልቻለም ላይ የነበረው መንፈስ ማለት ነው እኔ ጤነኛ ነኝ ብዬ ነው ማስበው በሽተኛው ባለቤቴ ነው ብዬ ሳስብ ግን እኔው ራሴ በሽተኛ ነበርኩኝና መንፈሱ ያው ለፍልፎ ወደዚህ ወጣ ከዛ በኋላ የሆነውን አላውቅም ያው እንትን አልኩኝ እዛ ተጸለየልኝ ለ5 አመት ነው ያስኳት ነው ያለው መንፈሱ ማለት ነው ለ5 አመት ጨጓራዋን ማህፀን ኢንፌክሽኑ በሽታ ምንድነው ሲሉ በሽታ ነው ምንድነው የማህፀኗን ጨጓራዋን ይዤ ነው ማሰቃያት ብሎ የተናገረው ለምንድነው ይሄንን ያደረገው በቃ የዋህ ስለሆነች ሩሩ ስለሆነች ለሰዎች ስለምታዝን ያንን ነገሯን ለመስበር ፈልጋለሁኝ እና ለመግደልም ጭምር የተዘጋጀልኝ ነበር እግዚአብሔር ይመስገን ግን እኔ ምናገረው ነገር የለኝም ብቻ እና እቺን ቀን የጠበቅኳት በቃ የተደረገልኝን የጌታን ነገር ሳልናገር አልመለስም